ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ ወይ ከኋላ ጭራሽ ደግሞ ምንም ይላመጡ እስላማዊ ጥፍር የሚባል ኢና ሊላሂ ወኢና ኢለይሂ ራጂዑን አንድ ነገር ከፊቱ እስላማዊ ሚል ከመጣበት እስላማዊ እንዳልሆነ ወቅ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከ40 ቀን በላይ ጥፍራችሁ እንዳያድግ ብለው ሲያበቁ እስላማዊ ጥፍር ምንድነው ብለን ስንጠይቃቸው ምን አሉ? ለሰላት ሲሆን እናወልቀዋለን አሉ። ኤክስትራ ሌል እንደሚባለው እዛው የሚጣበቅ አይደለም አሉ። እንደ በኒ እስራኤሎች አላህን ይሸምዱት ማለት ነው። ادخሉ في السلم كافة ወደ አላህ ዲን ጠቅልል ብላችሁ ግቡ እንጂ የተባለው ሌላ ተባለ ያላህ ባሪያዎች አልተባለም። የዚች ውድ ሴት ሽልማቷ ምን ሆነ? መልኳን አላየ ዑመር የማልጅ ናት ሚለውን አላየ የሰማይ የምድርን ጌታ አላህን የፈራችውን ልጅ የገዛ ልጁን ልኮ ምን አለ? እዚህ ቤት ያለችዋን ልጅ አግባት አለ። ከሷ የልጅ ልጅ ማን ተወለደ? የታቢዒዎች ሁሉ አለቃ ዑመር አብዱልአዚዝ ተወለደ ረሂመሁላህ። هكذا دائما ومن يتق الله يجعل له مخرجا الله يفرسው አላህ ከመከራው ሁሉ መውጫ ያደርግለታል። ዛሬስ አላህ ይመልሰንና እቺን መሰረት ያዙልኝ ወንድምና እህቶቼ፣ ወንጀል ማሰቢያን ይዘጋል። ደግሞ አለ የተዘፈቅንበት ወንጀል መልካሙን በመልካም መጥፎውን በመጥፎ እንዳናይ ያደርገናል። ምሳሌ አባባዬው እዚህ አጠገብ ያለ አላህ ይጠብቃቸው፣ እኔም እሳቸው ያናገርናት ልጅ አለች። የዛሬ 3 ዓመት መክሬያታለሁ። በማይሆን አለባበስ ስትወጣ በእንዲህ አይነት አለባበስ የሚወጡ ሴቶች ከ500 ዓመት በፊት ሽታዋ የሚሸተተውን ጀነት አያሸቱትም ብያታለሁ። ሐዲሱን ሰምተዋለች። ልብ በሉ። በአመቱ መልሼ አገኘኋት። ብሶባት አስታወስሽኝ አልኳት። አዎ አስታወስኩ። ምን መክሬሽ ነበር? ከ500 ዓመት በፊት ሽታዋ የማይሸተተውን ጀነት ይሄን አለባበስ የለበሱ ሰዎች አይገቧትም ብለህ የነብዩን ሐዲስ ነግረኸኛል። እና እህቴ እንዴት በረታሽበት አልኳት። እንዴት ቀጠልሽበት? ከዛ ጥያቄ ጠየቅኳት። በዚህ አለባበስሽ አላህን ፈሪ ሆኖ በትዳር ሚንከባከብሽ ሰው ነው የሚመጣው ወይስ ተጫውቶብሽ መሄድ አልኳት። ምን ጥርጥር አለው ተጫውቶብኝ መሄድ ነው እንጂ የሚመጣው አለች። ኢና ሊላሂ ወኢና ኢለይሂ ራጂዑን። አያችሁ ወንጀል ምን ያህል ልብ እንደሚዘጋ አላህ ምን ብሎ ሲያበቃ የሁሉ በይነ المرء وقلبه በሰውየውና በልቡ መካከል ይጋርድበታል አለ። ይሁት ልቤ ለሰውነቴ ምን ቅርብ እንደለም አንገት ብቻ ናት አይደል? ወንጀል ስንሰራ ግን በልብ መመልከቻችንና በአእምሮአችን መካከል አለመናበብ እንዲኖር ያደርጋል። ስለዚህ ምን እናደርግ? ነቱብ ኢላላህ ወደ አላህ እንመለስ። ብቸኛ የሚያዋጣው መንገድ ወደ አላህ መመለስ ነው። አቁሉ ማ ተስማዑ ወአስተግፊሩላህ ሊ ወለኩም ሚን ኩሊ ዘንቢን ፈስተግፊሩሁ ኢነሁ ሁወል ገፉሩር ረሂም። بسم الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. አሁን ነብዩ ሰለላሁ ዐለይሂ ወሰለም ማናችንም ለማንከደው ምን አይነት ሰው ናቸው? ስለሳቸው ምን ተብሏል? ረጅም ሰው ቢመጣም ብዙ አይበልጣቸው፣ አጭር ሰው ቢመጣም ብዙ አይረዝሙበትም፣ መካከለኛ ሰው ናቸው። ታዲያ እኚህ ሰውዬ ከምን ቢጀምሩ ነው ከድንጋይ በላይ ልቦቻቸው የደረቁ የነበሩት ሰዎች ለጀነት እጩ እንዲሆኑ ያደረጉት? ይሄ ሊሰመርበት ይገባል። ምሳሌ እኛ በዘመናችን አሁን ውስጣችን የዝሙት ስሜት አለ የለም? አለ። ማንም ለማይክደው ነብዩ ሰለላሁ ዐለይሂ ወሰለም እንደ
እንዴት አድርገው ነው ሷሃባዎችን ዳዕዋ ያደረጉላቸው? እሳቸው ጋር ሰው በተሰበሰበበት ቁጭ ባሉበት አንድ ወጣት መጣና ያ ረሱላህ ሰለላሁ ዐለይሂ ወሰለም አንቱ ያላህ መልእክተኛ ሆይ ዝሙትን ፍቀዱልኝ አላቸው። ሷሃባዎች ደንግጠው፣ ምክንያቱም ያኔ ሐላል ርካሽ ነበር፣ ሐራም በጣም የተወገዘ ነገር ነበር። መህ አሉት፣ ዝም በል። እሳቸው ግን ምን አሉ? አድኑሁ ሚኒ ወደ እኔ ያቀርቡታል። አስቀመጡት አጠገባቸው ላይ። በእናትህ ላይ ቢደረግብህ ትፈልጋለህ ወይ አሉት። አልፈልግም አለ። ሰዎችም እኮ በእናቶቻቸው ላይ እንዲደረግባቸው አይፈልጉም። በእህትህ ላይ ቢደረግብህ ትፈልጋለህ ወይ? አልፈልግም። ሰዎችም እኮ በእህቶቻቸው ላይ እንዲደረግባቸው አይፈልጉም። ከዛ እጃቸው ደረቱ ላይ አስቀምጠው አላህ ሆይ ብልቱን ጠብቅለት፣ ልቡን አጽዳለት ሲሉ ዱዓ አደረጉለት። ከዚህ መድረክ ላይ ምን ያዝን ያላህ ባሪያዎች? አንደኛ ዳዕዋ፣ ሁለተኛ ዱዓ። ይሄን ሐዲስ የዘገበው ሷሃባ ምን ይላል? ከዛ በኋላ እንዲህ አይነት በሽታ አስቸግሮት አያውቅም አሉ። ምክንያቱም ዝሙት በሽታ ነው። ዝሙት የሚተው ለማን ሲባል ነው? ለአላህ ሲባል እኮ። ሳያምር ቀርቶ እኮ አይደለም። አላህ ስለከለከለ ይተዋል። አይናችሁን ስበሩ የተባልነው ማን ስለከለከለ ነው? አላህ ስለከለከለ። ስለዚህ ከዚህ ምን እንይዛለን? ትልቁ መሰረታችን ከአላህ ጋር ከባድ ትውውቅ ልንተዋወቅ ይገባል። ይሄ በአንድ ሰው ደረጃ ነው አይደል? አብዱላህ ኢብኑ አባስ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ወደ መዲና ከተማ ሲገቡ የመዲና ሰዎች ሚዛን ያጭበረብሩ ነበር፣ ሚዛን ላይ ጥሩ አልነበሩም። አላህ ምን አወረደባቸው? ወይሉል ሊልሙጠፊፊን الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنهم يخسرون ألا يظن أولئك أنهم مبعوثون ليوم عظيم يوم يقوم الناس لرب العالمين. ስድስት አንቀጽ ወንድሞቼ አንድ ደቂቃ ያልሞላ ወይሉን ወየውላቸው ሊልሙጠፊፊን ሰላቢ ለሆኑት። እንዴት አድርገው ነው የሚሰልቡት? ሁለት ጣሳ ነበራቸው። ከሰው ሲገዙ በጤነኛው ጣሳ አስሞልተው ያሰፍራሉ። ለሰው ሲሸጡ ጠመም ባለችው ጣሳ አጓድለው ይሸጣሉ። አሁን እዛ ላይ ከአንድ ጣሳ 200 ግራም ነው የሚወሰደው ወንድሞቼ። አይደለም ሰላቢ የተባሉት እኮ ለዛ ነው። ትንሽ ነገር ነው የሚሰርቁት እነሱ እንጂ ማን ያውቃል? ገዢው ያውቃል። ማን ግን ያውቃል? አርህማን ያውቃል። የውስጥ የሚያውቀው ጌታ ስላወቀባቸው ምን አለ? ወየውላቸው የጀሃነም ሸለቆ አለላቸው ሊልሙጠፊፊን ሚዛን የሚሰልቡ የሆኑ ሰዎች። ልብ በሉ ይሄን ነገር ከባለሱቅ ጋር ብቻ እንዳናያይዘው በማንኛውም የህይወት ክፍላችን ይገባል። የነዚህ የስድስት አንቀጾች ጭብጣቸው ምንድነው? በራስህ ላይ እንዲደረግብህ ማትፈልገውን ነገር በሰዎች ላይ አታድርግ የሚል ጠቅለል ያለ የነብዩ መልእክት ነው። በራስህ ላይ እንዲደረግብህ ማትፈልገውን ነገር በማን ላይ አታድርግ? በሰዎች ላይ አታድርግ። አላህ ምን አለ? الذين اذا اكتالوا على الناس اي من الناس يستوفون ከሰው ሲያሰፍሩ ያስሞላሉ። واذا كالوهم او وزنوهم ለሰው ደግሞ ሲሰፍሩ ወይ ሲመዝኑ ይخسرون ያጓድላሉ አለ። በሽታቸውን ከነገራቸው በኋላ ምን ሚል ምክር ሰጣቸው? አላ የዙኑ አይ አላረጋገጡ ምን አላረጋገጡ አንሁም መብዑቱን ሞተው እንደሚቀሰቀሱ ግን አላረጋገጡ። ምክንያቱም ሞተው እንደሚቀሰቀስ ያወቀ ሰው ሂሳብ እንዳለ ያወቀ ሰው እንዲህ አይነት ተልካሻ ስራ ውስጥ አይገባም። መቼ ነው የሚቀሰቀሱት? ሊየውሚን ለዛ ቀን አልዓዚም ታላቅ ለተባለው ቀን አባታችን አደም ምን ሲሉ የጠቀሱት ቀን አማልዱን ሲባሉ እኔ አይደለሁ ወይ ከጀነት ያስባረርኳችሁ? ጌታ ያላህ እኮ ከዚህ በፊት ተቆጥቶ የማያውቀውን ቁጣ ለወደፊት የማይቆጣውን ቁጣ ዛሬ ተቆጥቷል ያሉበት ቀን የውመ የቁሙ ናሱ ሊረቢል ዓለሚን የሰው ልጆች በጠቅላላ ለዓለማቱ ጌታ ራቁታቸው በባዶ እግር ሳይገረዙ በሚቆሙበት ቀን በዚህ መከራቸው ሙሉ ለሙሉ ሚዛናቸውን አስተካከሉ። የአላህ ባሪያዎች እነዛ አማኞች ብሎ የጠራቸው እኮ አላህ ውድ ባሪያዎቹ ሰው ሁሉ በሚያንኮራፋበት ሰዓት ጎኖቻቸው እኮ ካልጋዎቻቸው የሚርቁት የኢማን ደረጃቸው ነው የሚያስነሳቸው። ለዛ ነው እሱ ምን ያለው? ተተጃፋ ጁኑቡሁም
عن المضاجع يدعون ربهم خوفا وطمعا ومما رزقناهم ينفقون እነዚህ ጎኖቻቸው ካልጋዎቻቸው በሌሊቱ ሰዓት የሚርቁት ጌታቸውን ተነስተው የሚለምኑት ፈርተውትና ከጅለውት በቀኑ ክፍለ ጊዜ ገንዘባቸውን የሚሰጡት فلا تعلم نفسنا ያቺ ነፍስ እኮ አታውቅም በዚህ ስራ የተገለጸችው ما اخفي لهم ለነሱ የተደበቀላቸው من قرة اعين ጀነት ውስጥ ልዩ ከሆነ ስጦታ እኮ ተቀምጦላቸዋል አለ ምክንያቱም ስለሚገባቸው ምክንያቱም ስለፈሩት አላህ ያየኛል ያለ ሰው አምልኮ ሁሉ ይስተካከልለታል አይደለም ከወንጀል ብቻ ሊርቅ ቀርቶ ማለት ነው አስቡት ይሄንን አንቀጽ አላህ ምን ያለበት الذي يراك حين تقوم አሁን ከደቂቃዎች በኋላ ሁላችንም ልንቆም ነው ለስግደት አላህ ግን ምን አለ الذي يراك እሱ እኮ አላህ ማለት ሚያይ ነው حين تقوم للصلاه ለስግደት በቆምክበት ሰዓት አቋቋምህ ያምራል አያምርም አላህ ያየኝ ነው ስትል ዛሬ እኮ ሰላት ላይ ሆነን እንዲህ ያል የደረቀውን ያፍንጫችንን የምንታገለው ሰዓትም ለማየት የሚያምረን አለ ስልካችንን ቫይብሬት ላይ አድርገን ጢዝ ሲ ሸምሱ ይሆን የደወለው ከሀገር ውስጥ ገቢ ሆነ የተደወለው የሚያስብለን እውነት አላህ እንደሚያየን የምናውቅ ሰዎች ነን አይደለም ልባችንም አካላችንም ሌላ ቦታ እየሄደ የሚያስቸግረን ምን ሆኖ ነው እሱ እንደሚያየን ስለምንረሳ እንቀጥል ሰዎች ምን ያደርጋሉ በስልካቸው ላይ እራሳቸው ማይገባ ነገር ያዩና ቫይረስ ገብቶበት ሰሪ ቤት ሊወስዱት ሲሉ ሙስሊም ልምረጥ ካፊር ልምረጥ ይላሉ ሰሪው ጋር ሙስሊምማ ካየኝ ችግር ነው የሁሉ ጉድ ሊታይብኝ ነው እና ለሌላ ሰው ወስደው ይሰጡና ልጆቼ ስልኬን ይነካኩታል እኔ ሳላቅ ልጆቼ ራሱ እኮ ነው እንደ ልጅ ሆኖ አላህን ረስቶ እንደ ልጅ ሆኖ የጂን ስራ ሲሰራ ልጆቼ ነካክተው ደስ የማይል ነገር ካየ የልጆቼ ስራ ነው የራስ ስራ ነው መላእክቱ ባንተ ስም ነው የጻፈው እስቲ ዛሬ እንደው ከልብ ስልካችንን አሳልፈን እስቲ ለሰው እንስጥ ብርግድ አድርገን እንካ ወንድሜ መሐመድ ይኸው ችግር የለም እስቲ እንበል አንል ዋትስአፑ በሌላ ሎክ ይዘጋል ጌም በሚመስልን ሰውየው ብቻ ነው የሚያውቀው ወላ ሚስቱ ወላ ልጆቹ አያውቁትም ቴሌግራሙ በሌላ ጋለሪው በሌላ ሰውየው ጌም እየተጫወተ ነው ስትል አይዘጋው ለምን ውስጡ ምን ስላለ ልዩ የሆነ የቁርአን አንቀጽ ስላለ አይደለም ወንጀል ስላለ ነገር ግን يوم تبلى السرائر የልብ ሁሉ ፍንቅል ተደርጎ መሬት በምትናገርበት ቀን ምን ይውጣናል ወንድሞቼ ስለዚህ አላህን የሚገባውን ፍራቻ እንፍራው ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ሷሃባዎቻቸውን ሲመክሩ ኢተቂላህ حيثما كنت አላህን ፍራው በሄድክበት ሁሉ ያሉት ዛሬ ስለ ድብቅ ወንጀል በጣም ልንመካከር ይገባል ምክንያቱም አብዛኛው ኻቲማ መጨረሻ ከሚያበላሹ ጉዳዮች ውስጥ የድብቅ ወንጀል ነው በአደባባይ ወንጀል ይሰራ ለማለት እንዳልሆነ ይሰመርልኝ ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ምናል ሰውየው በኖረበት ሁኔታ ይሞታል በሞተበት ሁኔታ ይቀሰቀሳል ተደብቀህ ሁሌ ልምድ አድርገህ አላህን ስታምጽ ከኖርክ ያ ጌታ ነገ ያዋርድሃል ይሄን ከሌላ ስትሻገር የሰው ልጅ ማለት መላእክት ወንጀል ማይሰራ ማለት አይደለም ነገር ግን ወንጀልን እየተሳሰብክ ከስር ከስር የምታለቅስላት ከሆነ ደግሞ ከሌላው ልትሻገር ስትል እሱ ራሱ ያዝንልሃል ዛሬ የተቸገርነው ወጣቶች ቆም ነገር አድርገው ይዘውታል ማይሸወደውን ጌታ ለመሸወድ መሞከር የአንድ ሰው ምሳሌ አንስቼ አቆማለሁ አላህ ኻቲማችንን ከመበላሸት ይጠብቃል የልጁን ሬሳ የቀደመው ሰውዬ ነው እያለቀሰም ያወራው ምን ሲል ልጁ ክፍሉን ዘግቶ ሪሞቱን በእጁ ይዞታል ያን ብልግና ፊልም እያየ በዩቲዩብ የሚታዩ በቴሌቪዥን የሚወርዱ ፊልሞች አሉ ያን ብልግና ፊልም እያየ መለኩል መውት መጥቶ ለቀም አድርጎ ይወስደዋል ሬሳ በሰዓቱ ካልተቀደመ ምን ይሆናል ይደርቃል አጥንት ይሆናል አይደል ቤተሰብ በሩን በርግዶ ሲገባ ልጃችንን ብለው ደርቋል ሪሞቱን እንደያዘው እዛው ደርቋል ሰውየው እያለቀሰ ምን ይላል
ቤተሰቦች ተጸይፈው ከብዷቸው አለ ጣቶቹን ስብር 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 እያደረኩ ሪሞቱን አላቀቁታል። አሰባችሁት? በዚህ መልክ መቀስቀስ አላፊት። ምክንያቱም ነብዩ ምን ብለዋል ሰለላሁ ዐለይሂ ወሰለም በኖራችሁበት ሁኔታ ትሞታላችሁ። ሌላ ሰዎች ብልግና ፊልም ሳያዩ ቀርተው ነው አይደለም፣ ሲያዩ ቶሎ ደንገጥ እያሉ ይቶብታሉ። አልቶብት ያሉትን ግን ንስሐ አልገባ ያሉት መጨረሻቸው በዚህ መልክ ይበላሻል። አላህ መጨረሻችንን ያሳምርልን። አላህን ሁሉ ቦታ ከሚፈሩት ሰዎች ያደርገን። سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين. أمي دكي كبرينات مارجي أمي شتا أنتي الله ستوتا